ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብር እንደተለመደው ባሳለፍነው ሳምንት ውስጥ ከተከናወኑ አበይት ድርጊቶች መካከል ዋና ዋናዎቹ መርጠን ቆይታን የምናደርግ ነው የሚሆነው። እንግዲህ እንደሚታወቀው ይህ የያዝነው ሳምንት ታላቁ የአብይ ጾም የሚጀመርበት ሳምንት ነው። ለመላው ኦርቶዶክሳውያን ፕሮግራም ለምትከታተሉ በሙሉ እንኳን ለታላቁ የአብይ ጾም አደረሳችሁ እንላለን። ወደ መጀመሪያው እንሂድ። መጋቢ ምስጢር እንግዲህ የሳምንት ታላቁ ጾም የሚጀመርበት ነው። ከቤተ ክርስቲያናችን ከሰባቱ የአዋጅ አጽዋማት አንዱ ወይም ታላቁ የአብይ ጾም ነው። እንግዲህ የአብይ ጾም በዚህ ላይ የቅዱስነታቸው መልእክት አለ። ሌሎችም የምናነሳቸው ጉዳዮች ይኖራሉ። ግን እንደ አጠቃላይ ጾም ሲባል ጾም ምንድን ነው? ብዙ ጊዜ በስለ ጾም በየቦታው በየአብያተ ክርስቲያናቱ በሊቃውንቱም ትምህርት ሰፋፊ ትምህርት ይሰጣል። በቅዱሳት መጻሕፍትም በተለያየ ቦታዎችም ስለ ጾም የተጻፉ ጽሁፎች አሉና እንደው ይህን ጾሙን ስንጀምር ሳምንቱም ይሄ ሳምንት ያው ዘወረደ በመባል ነው የሚታወቀው። ይሄ ለምን ተባለ የሚለውንም እንመለከታለን። ግን እንደ አጠቃላይ ጾም ሲባል ምንድነው? እንደው ከጾም ልናውቀው ልንማረው የሚገባው ጉዳይ ምንድነው የሚለው እናስቀድም። አመሰግናለሁ መምህር ጌታቸው። እንግዲህ እንደተነሳው አንተም እንደገለጽከው አብይ ጾም ነው የሚባለው። ይሄ አሁን የያዝነው ታላቁ ጾም ማለት ነው። አብይ ጾም ማለት ያው ትልቅ ጾም ሁሉም ትልቅ ነው። ነገር ግን አብይ ጾም ተብሎ በዚህ በትልቅ ደረጃ የተጠራበት ምክንያት ሁለት ነገሮች፣ አንዱ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ አብይ አሰኝቶታል። በሌላ መንገድ ደግሞ በርካታ ማለት ወደ 2 ወር ጠጋ የሚል የጾም ወቅት ስለሆነ በዚህ ምክንያት ታላቅ ጾም ተብሏል። እንግዲህ ከዚህን ጀምር በሚል ሀሳብ ነው። በሌላ መንገድ ጾመ ኢየሱስ እየተባለም ይጠራል ይሄ ጾም። እንደዚሁም ደግሞ በሀገራችን በተለይ በገጠሪቱ ሀገራችን አብይ ጾም ሁዳዴም ይባላል። ሁዳዴ ማለት በገጠሪቱ ሀገራችን ትልቅ ማሳ፣ በጣም ትልቅ ሰፊ ማሳ የሚጠራበት ስም ነው ሁዳዴና ሁዳዴም እየተባለ የሚጠራ ትልቅ ጾም ነው። እንግዲህ ስለ ጾም ጥቅም ወደፊት የምናገኘው በቅዱስ አባታችንም መልእክት በምንሄድበት ነጥቦች ሁሉ እሱን ስለሆነ የምናገኘው በዚያም ላይ ገለጥ አድርገን የምናይ ይሆናል። እዚህ ላይ ትንሽ ጨመር አድርጌ ወደ አንተ ለመምጣት ነው የምፈልገው። እንግዲህ ይህ ጾም የተጾመበት ወይም ደግሞ መሰረት የተጣለበት ገዳመ ቆሮንቶስ ነው የሚባለው። እንግዲህ ገዳመ ቆሮንቶስ በግሪከኛው ቋንቋ ነው ቆሮንቶስ የሚለውን ስያሜ የመጣው። ግሪኮች ያው በሀገራቸውም ቆሮንቶስ ስላለ ከዛ ጋርም አያይዘው ገዳመ ቆሮንቶስ ብለውታል። ከዚህ አሁን አጠቃላይ በኢትዮጵያ ኦርቶዶክሳዊት ቤተክርስቲያንም ገዳመ ቆሮንቶስ እየተባለ ነው ያ ቦታ የሚጠራው። በምስራቅ ኢየሩሳሌም የሚገኝ በተለይም ኢያሪኮ ከተማ ጥግ ላይ፣ ኢያሪኮ ማለት የእስራኤል የመጀመሪያዋ ከተማ፣ እስራኤላውያን ከግብፅ ባርነት መጥተው የገቡባት ምድረ ርስት ከነአን የተስፋይቱ ምድር እየተባለች የምትጠራው ማለት ነው። በዚች በኢያሪኮ ከተማ ጥግ ላይ የሚገኝ በጣም ረጅም ተራራ ነው። በኢያሪኮ ከተማ አናት ላይ የሚገኝ ነው። እንግዲህ በዚችው በከተማ ብዙ ታሪክ ያለባት ጌታችን መድኃኒታችን ኢየሱስ ክርስቶስ ውራንን እነ በርጤሜዎስን የፈወሰባት፣ ዘኬዎስን ከሾላ ላይ የጠራባት፣ ነቢዩ ኤልሳ የመራራውን ውሃ ያጣፈጠባት ናት ኢያሪኮና በኢያሪኮ ጥግ ላይ የሚገኝ ተራራ ነው። በዚህ ተራራ ላይ ነው እንግዲህ 40 ቀን 40 ሌሊት የጾመበት የጸለየበት ሰይጣንን ዳብሎስንም ድል ያደረገበት ስለሆነ ይህንንም እንደ መንደርደሪያ ለማብሰር ነውና ወደ አንተ መተን ከዛ ወደ ዋናው ሀሳባችን ደግሞ እንገባለን። እንግዲህ መጋቢ ምስጢር ያው ኢየሩሳሌም ሲሄዱ ቦታውን ተመልክተውታል። ከቦታው አንጻር ምን ያብራሩት እንግዲህ ይህ ሳምንት
ያው ሊቁ ቅዱስ ያሬድ ሳምንታቱን የአብይ ጾም ያሉትን 7ቱን ሳምንታት የየራሳቸው ስያሜ ሰጥቷቸዋል። ይሄኛው ሳምንት ዘወረደ የሚባለው ወይም ደግሞ የአብይ ጾም የመጀመሪያው ሳምንት ዘወረደ በሚል ይታወቃል ወይም ይጠራል። እንግዲህ ይህ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች ለማዳን ወደዚህ ምድር መምጣቱን ለማመላከት ለመግለጽ በዚህ ሳምንት ተሰይሞ ዘወረደ ተብሎ ይታወቃል፣ ይጠራል። አንዳንዶቹም እዚህ ጾመ ሕርቃልም ይሉታል ሳምንቱን። እሱም ከታሪክ ጋር የተያያዙ ጉዳዮች ናቸው እና እንግዲህ የአብይ ጾም ሲባል አስቀድሞ ለአብይ ጾምም ዝግጅቶች አሉ ማለት ሰው ንስሐ ገብቶ ከመምህረ ንስሐው ጋር ተነጋግሮ ንስሐ ገብቶ ጾሙን በሰላም አስጀምሮ በሰላም እንዲያስፈጽመው የምንዘጋጅበትም ጊዜዎች አሉ እና ዝም ብሎ አይደለም ጾም የሚገባው። አብይ ጾም መጣ ተብሎ እንዲሁ በልማድ የሚጾም ነገርም አይደለም። አስቀድሞ ዝግጅቶች አሉት። እንደውም ብዙ ጊዜ በቤተ ክርስቲያን ቅበላ ብለን የምንለው ሰው ከሌላ ከዚህ ከመብል ጋር ይያያዛል እንጂ ጾሙን ለመቀበል ንስሐ መግባት፣ ከመምህረ ንስሐ ጋር መነጋገር፣ ራስን ማስተካከል ዝግጁ ሆኖ አይምሮን ዝግጁ አድርጎ ወደዚህ ወደ ጾም ውስጥ የሚገባበት ሁኔታ ነው። ልክ አሁን አንድ ሰው ሩጫ ሲወዳደር ቀጥታ ወደ ሩጫው ከመግባቱ በፊት ልምምዶች አሉ። ሰውነቱን ያሟሙቃል፣ ጡንቻዎቹን ያፍታታል። ልክ እንደዛ ጾም ከመጀመር በፊት ቅበላ የምንለው ከዚህ ከምግብ ጋር የተያያዘ አይደለም። ዋናው አስተምሮ ወይ ትምህርቱ ጾሙን እግዚአብሔር በሰላም አስጀምሮ በሰላም እንዲያስፈጽመን በጾሙ ወቅት ደግሞ ማድረግ የሚገባንን ሕይወታችን የምንመለከትበት ከጾሙ ዋጋ የምናገኝበት የምንዘጋጅበት ዝግጅት ነውና እንግዲህ እሱንም ፈጽመን አጠናቀን ሁሉም ሰው እንደየአካባቢው ለዚህ ለጾም ተዘጋጅቶ አሁን የመጀመሪያውን የአብይ ጾም ጀምረናል ማለት ነውና እንግዲህ ጾም ሲባል ቀላል ነገር አይደለም። እነ ዮሐንስ አፈወርቅ መጽሐፍ ቅዱስ ላይ በቅዱሳት መጽሐፍት ላይ ስናይ ሃይማኖተ አበው ላይ ሁሉም መጽሐፍት ላይ ስለ ጾም ሊቃውንቱ የተናገሯቸው ንግግሮች አሉ። እንደው ማለት ደጋግመን ብናነባቸው የሚገቡ ጾም ፈቃደ ስጋን የምናሸንፍበት ነፍሳችን ከእግዚአብሔር ጋር ሆነን ቃል እግዚአብሔር የምንማርበት የምንሰማበት ስጋችን የምናደክምበት መሆኑንም በስፋት የተጻፉ ጽሁፎችም አሉ። ያው በየሳምንቱም ወደፊትም እየተገናኘ ስለምናነሳቸው እነዚህ ጉዳዮችም እንመለከታቸዋለን። እንግዲህ በዚህ በአብይ ጾም ውስጥ ነው ቅዱስነታቸውም ለመላው ኦርቶዶክሳውያን መልእክት አስተላልፈዋልና ከመልእክቱ ተነስተን እዛ ላይ ያሉ ሀሳቦችን እየተነጋገርን ምን ማድረግ እንዳለብን ከጾም እንዴት መጠቀም እንዳለብን እንደገና ደግሞ ምን ማድረግ እንዳለብን እያንዳንዱ ክርስቲያንም ጾሙን ሲጾም እንዴት መጾም እንዳለበት ታሪኩን ከቅዱሳት መጻሕፍት መሰረት አድርገው ያስተላለፉት መልእክት ነው። መልእክቱን እንመልከተው እስቲ። አመሰግናለሁ መምህር ጌታቸው። እንደተገለጸው ያው ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ታላላቅ በዓላትን ምክንያት በማድረግ መልእክት ያስተላልፋሉ። አባታዊ መልእክት እና ትምህርትም ጭምር ማለት ነው። በዚሁ መሰረት በዚህ በዘንድሮ 2018 ዓመተ ምህረት የሚከበረውን ታላቁን አብይ ጾምን በማስመልከት የቅዱስነታቸው መልእክት በመላው ዓለም ያው ተሰራጭቷል። እንግዲህ መልእክቱን ያቀረቡት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከትና የማህበራት ማደራጃ መምሪያ ሊቀ ጳጳስ ናቸው። በብፁዕነታቸው ነው የቀረበው። እንግዲህ መልእክቱ የሚጀምረው በእግዚአብሔር ቃል በመጽሐፍ ቅዱስ ነው። ወልበሱ ወልታ እግዚአብሔር በዘትክሉ ተቃውሞቶ ለመናግንተ ሰይጣን በሚል ነው የጀመሩት። በዚህ በኤፌሶን ምዕራፍ 6 ቁጥር 11 ላይ ተመዝግቧል። ምን ማለት ነው? የሰይጣንን ሽንገላ መቃወም ትችሉ ዘንድ የእግዚአብሔርን ጋሻ ልበሱ በሚል ነው የጀመሩትና በአጠቃላይ በመልእክቱ ውስጥ ሽንገላ የሰይጣን የዳብሎስ ሽንገላ ምን እንደሆነ በጣም የተብራራበት መልእክት ነው። በእውነት ሰፋ ያለ መልእክት ነው። እንግዲህ ሽንገላ ማለት ያው ይታወቃል። በተለይ በዚህ በዘመናችን ከብዙ ሰዎችን ወይም ደግሞ
ስልጣን ያላቸውን ሰዎች ሳይቀር የሚያታልሉበት ስልት ወይም ዘዴ ነው። ይሄ ደግሞ ምንጩ የመጣው ከሰይጣን ከዲያብሎስ እንደሆነ ነው የምንመለከተው። እንግዲህ ሰይጣን ዲያብሎስ ሸንጋይ መሆኑን በተለያዩ የመጽሐፍ ቅዱስ ሐሳቦችም ተጠቅሷል። እንደውም ነቢዩ ዳዊት መዝሙር 62 ቁጥር 4 ላይ በአፍሆሙ ይድህሩ ወበልቦሙ ይረግሙ ይላል። በልባቸው ይራገማሉ፣ በአፋቸው ደግሞ ይመርቃሉ። እና ይሄ ከሰይጣን ከዲያብሎስ የመጣ ስለሆነ ይሄ ደግሞ ቋሚ እና ምሕረት የለሽ ሰይጣን ዲያብሎስ ያመጣው ወይም ደግሞ የእሱ ስራ ነው በሚል ነው የገለጹትና በሚቀጥለውም በየአንቀጹ እንመለከተዋለን። ስለዚህ በዚህ በእግዚአብሔር ቃል በተለይ ደግሞ ሰዎች የሚጠለፉበት የሚወድቁበት የሽንገላ ምን እንደሆነ ጉዳቱን ከየት እንደመጣ ምንጩን ጭምር ጠቅሰው ነው መልእክቱን ያስተላለፉልን ማለት ነው። እውነት ነው። መጋቢ ምስጢር እንግዲህ የዲያብሎስን ሽንገላ በተመለከተ ያ ቅዱስነታቸው ያስተላለፉትን መልእክት በደንብ አብራርተውታል። እንግዲህ ከዛ ጋር ተያይዞ ምንድነው በተለይ እነዚህን የዲያብሎስን ሽንገላ የምንቋቋምበት ሁለት መንገዶች ወይም ደግሞ ሁለት ዋና ዋና መሳሪያዎች አሉ በሚል በመልእክታቸው አስፍረዋል። እነዚህኛውም የእግዚአብሔርን ጋሻ መልበስና በጾም መንፈሳዊ ኃይል መቀዳጀት የሚል ነው። እንግዲህ ከላይ ከጥቅሱ መጋቢ ምስጢር እንዳብራሩት ምንጊዜም ክርስቲያን በመንፈሳዊ ሕይወት ውስጥ ለማደግ ለመለወጥ ጥሩ ስራ ለመስራትም ነው የኛ የሰው ልጆች ወደዚህ ምድር መተንም የእግዚአብሔርን ቃል በመስማት እግዚአብሔርን እንድናመሰግን የመንግስቱ ወራሾች እንድንሆን ነው። ግን ያም ሆኖ ግን ጥንተ ጠላታችን ሰዎችን ከእግዚአብሔር ላይ መለየት ሁልጊዜ የሽንገላ ስራው ትኩረት አድርጎ የሚሰራው ሜ ስለሆነ ሁለት መሳሪያዎችን በዚህ በጾም ወቅት መያዝ አለብን። የእግዚአብሔርን ጋሻ መልበስና በጾም መንፈሳዊ ኃይልን መቀዳጀት። እንግዲህ ጾም ፈቃደ ስጋን ለፈቃደ ነፍስ ማስገዛት፣ የፈቃደ ስጋን በስጋ በሌላ ጊዜ ማናደርጋቸውን ነገሮች ሙሉ ጥለን ወደ ነፍሳችን የምንመለስበት እንደገና ደግሞ እግዚአብሔርን የምናመሰግንበትን ነው። ጾም ዋናው ከምግብ መከልከል ብቻ ሳይሆን ፈቃደ ስጋን ለፈቃደ ነፍስ ማስገዛትን ይጠይቃልና እነዚህ ሁለት መሳሪያዎች ይዘን ነው ድል ማድረግ የምንችለው የሚል ነው። እስቲ ሁለቱ መሳሪያዎችን እስቲ ያብራሩት። አመሰግናለሁ መምህር ጌታቸው። እንግዲህ መሳሪያ ሲባል ያው የጦር መሳሪያ ማለት እንዳልሆነ መቼም ይታወቃል። ያው በቅዱስ መጽሐፍ የእግዚአብሔር ዕቃ ጦር መሳሪያ የሚባለው ያው ቃል እግዚአብሔር ነው። ዘውቱ ቃል እግዚአብሔር እያለ እዛው ላይ ይተረጉመዋል። ይሄውም የእግዚአብሔር ቃል ነው። የእግዚአብሔርን ቃል ነው መሳሪያ የሚለው ከሱ የበለጠ ምንም መሳሪያ ስለሌለ ማለት ነው። እንግዲህ ይሄ ጦርነት ይሄ ውጊያ ከዲያብሎስ ጋር ውጊያ የተጀመረው በዚሁ በገዳመ ቆሮንቶስ ቅድም በጠቀስነው ተራራ ላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቆመ ሳያርፍ ከዘረጋ ሳያጥፍ ከጾመ በኋላም የመጡ ፈተናዎች አሉ። ወደ 3 አይነት ፈተናዎች፣ 3ቱን ፈተናዎች ያው ድል አድርጓቸዋል። የመጀመሪያው ስልጣን ነው። የዓለምን መንግስታትና ክብራቸውን አሳየውና ወድቀህ ብትሰግድልኝ እነዚህን እሰጥሃለሁ ብሎ በስልጣንም እንደመጣበት እንደገናም ደግሞ በጥቅም ወይም ደግሞ በዳቦ እስኪ አንተ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርጋቸውና አንተም ርቦሃል እኔም ርቦኛል እንብላ ብሎ ነው የጠየቀው። ለሁሉም ግን መልስ ሰጥቶታል። ሂድና ለፈጣሪ ስገድ ተብሎ ተጽፏል። እንደዚሁም ደግሞ ሰው በእንጀራ ብቻ አይኖርም። ሌላም ደግሞ ከታላቅ ቤተ መቅደስ ጫፍ ላይ ወስዶ ከዛ ላይ ደግሞ ዘሎ እንዲወርድ እንዳውም ጥቅስ ጠቀሰ። ሰይጣን ዲያብሎስ ያው የእውቀት ችግር የለበትም። እስመ ለመላእክቲሁ የእዝዞሙ በእንቲአከ ከመ ይትተአቀፍ በእብን እግርከ፣ ስላንተ መላእክቶቹን ያዛል እግርህ በድንጋይ እንዳይደነቃቀፍ እንዳይሰነካከል ያዛል ተብሎ ተጽፏል ብሎ ጥቅስ ሁሉ ነው የጠቀሰው። ፈተና ሲመጣ አንዳንድ ጊዜ መንፈሳዊ መስሎም ሊመጣ ስለሚችል ነው። ይህንን የእግዚአብሔርን ዕቃ ጦር ያዙ ልበሱ። እሱ ወልታ ማለት ጋሻ መከላከያ ነው እና የእግዚአብሔርም ቃል ትልቅ መከላከያ ነው። በዚህ በሐዲስ ኪዳን አንድ በጣም የሚገርመኝ ታሪክ አለ። በአንድ ወቅት የክርስቶስ ደቀ መዛሙርት ሐዋርያት አንድ ክፉ ሰይጣን ዲያብሎስን ለማስወጣት
አቃታቸው ይላል። እንግዲህ ዲያብሎስን የማባረር የማሸነፍ የማስወጣት ስልጣን አላቸው። እዚያ ላይ ግን እምቢ አለ፣ ሊወጣ አልቻለም እና ደቀ መዛሙርቱም ክርስቶስ ምንድነው ያሉት? ይሄ ሰይጣን ሊወጣልን ያልቻለው ለምንድን ነው? በስሜ አጋንንትን ታወጣላችሁ ብለህ አስተምረህን ነበረ፣ እምቢ አለን ብለው ሲነግሩት ወዝንቱ ዘመድ እየወጽ ዘንበለ በጾም ወበጸሎት፣ ይህ ወገን ይህ አብሮ አደግ የሚወጣው በጾምና በጸሎት ነው፣ ወይም ደግሞ ያለ ጾምና ያለ ጸሎት አይወጣም በማለት ነግሯቸዋልና ጾም ዲያብሎስን የምናባረርበት ትልቅ መሳሪያ መሆኑን እንግዲህ ወልታ ወይም ደግሞ ጋሻ ራሱ ጾሙም ጋሻ ብለን ልንጠራው እንችላለን ማለት ነው። በዚህ ምክንያት ነው እንግዲህ የመጣው ፈተና ትልቅ ነበር። የሰው ልጆች በእርግጥ ሊደናቀፉበት ይችላሉ። መድኃኒታችን ኢየሱስ ክርስቶስ ግን ያው ይህንን ፈተና ድል አድርጎ ለእኛ ትልቅ ትምህርት ሰጥቶናል፣ አሳይቶናል ማለት ነው። እውነት ነው። መጋቢ ምስጢር እንግዲህ በጾም መንፈሳዊ ኃይልን መቀዳጀትም እንደሚቻል ነው እርሶም ያብራሩት። ዝቅ ብለው በዚሁ በመልእክታቸው ምን በውስጣችን ምንጊዜም በሰው ልጆች ሁለት ተቃራኒ ነገሮች አሉ፣ ፈቃደ ስጋና ፈቃደ ነፍስ አሉ። አንዱ አንዱን ይቃረናል። ስለዚህ ፈቃደ ነፍስ ልጹም ልጸልይ፣ ቃለ እግዚአብሔር መስማት፣ ፈቃደ ስጋ ደግሞ የስጋን ፈቃዳት መፈጸም ነው በቅዱሳት መጻሕፍትም የተጻፈውና እነዚህ ሁለት ነገሮች ይቃረናሉ። ስለዚህ የነዚህ የሁለቱ መቃረኖችን አንድ አድርገን የምንጠቀምበት ወደ እግዚአብሔር የምንቀርብበት የምንጸልይበት በጾም ወቅት ነው። አለበለዚያ ጥንተ ጠላታችን ዲያብሎስ በስጋ በኩል የሰው ልጅ ማለት ከበጎ ነገር ከማድረግ እንደዛው እንዳያወጣው ሁለቱን ነገሮች ማስታረቅ የሚቻልባቸው በጾም ወቅት ነው። ስለዚህ ጾም መንፈሳዊ ኃይልን መቀዳጀት ነው የሚለው የቅዱስነታቸው መልእክት እነዚህ ሁለት ተቃራኒ ነገሮች በሰው ልጆች ላይ ያሉ ፈቃደ ስጋና ፈቃደ ነፍስን እነዚህን ሁለቱን አንድ አድርገን የምንጠቀም በዚህ በአብይ ጾም ወቅት ነው። ጌታ ዲያብሎስን ድል እንዳደረገ እኛም እነዚህን የምንጠቀምበትን የሚል እዚህም በመልእክታቸውም የሰፈረ ነውና እንግዲህ እነዚህ ሁለት ነገሮችን ፈቃደ ስጋና ፈቃደ ነፍስን በተለይ አንድ አድርገን እግዚአብሔርን እያመሰገንን በቤቱ እየተመላልን ንስሐ እየገባን ስጋው ደሙን እየተቀበል የመንግስቱ ወራሾች እንድንሆን ጾም ትልቅ ኃይል አለው እና በጾም ነው ዲያብሎስን ድል ማድረግ የምትችሉት። ስለዚህ እነዚህ ሁለት ነገሮች ተቃራኒ ነገሮች በእነሱ በተለይ በዚህ በስጋ ህይወታችን ዲያብሎስ ገብቶ ድል እንዳያደርገን እንዴት መጠንቀቅ እንዳለብንም ነው በመልእክታቸው ያሰፈሩትና እንደው እዚህ ላይ የሚጨምሩት ሀሳብም ካለ። አመሰግናለሁ መምህር ጌታቸው። በጣም የሚገርም ነው። እንግዲህ የቅዱስ አባታችን መልእክት አላማም አለው። አላማው ምንድነው? በአጠቃላይ የዚህ የመልእክት ጽንሰ ሀሳብ ስጋዊ ፍላጎትን መግራት እንደገናም ደግሞ በተቃራኒው የመንፈስ ፍላጎትን ማጎልበት የሚሉ ሁለት ወርቃማ ሀሳቦች ናቸው የተቀመጡት። አሁን እንደተገለጸው እንግዲህ ጾም የሚያሰኘው ጾምን ትርጉም የሚያሰጠው ስጋዊ ፍላጎትን በመግራት ሲሆን ነው። እንደው ዝም ብሎ ከጥሉላት ከምንላቸው ነገሮች በመከልከል ብቻ ወይም ደግሞ የተለያዩ አይነት ያላቸው የጾም ምግቦችን በመመገብ ብቻ አይደለም ጾም የሚጾመውና ጾም ዘርፍ አላት። ጾም ትርጉም አለው። ስለዚህ በዚህ በቅዱስ አባታችን መልእክት ላይ ስጋዊ ፍላጎትን በመግራት ስጋዊ ፍላጎት በጣም ብዙ ነገር ነው። ስጋ የሚፈልገው ብዙ ነገር ስለሆነ የዓለማዊ ሕይወት ስለሆነ ያንን ነገር በመግራት ልክ ፈረሶች ከተገሩ በኋላ አገልግሎት እንደሚሰጡ ሁሉ የሰውም ሕይወት መገራት አለበት። በጾም ጊዜ ክፉ ነገር እየተነጋገርን ግፍ እየተሰራ ሰዎችን እያሳደዱ ሰዎች በሰዎች ላይ ተንኮል እያደረጉ ጾምን ቢሉ ምን ትርጉም አለው ብሏል ነብዩ ኢሳይያስም እኔ የመረጥኩት ጾም ይሄ ነውን ብሎ አስቀምጦታልና የተመረጠ ጾም እንዲሆን ስጋዊ ፍላጎትን በአጠቃላይ መግራት ያስፈልጋል ማለት ነው። ቅዱስ ያሬድ
ይጹም እዝን ይጹም ልሳን እዝንን ይጹም ልሳንም ይጹም ብሏል። ልሳን ማለት የአንደበታችን ነው። እዝን ማለት ደግሞ ጆሮአችንም ይጹም፣ ጆሮም የሚጾምበት አንደበታችንም የሚጾምበት ሞባይላችንም የሚጾምበት ጾም ሲሆን ነው። አለበለዚያ ስጋዊ ፍላጎት ሳይገራ የምንጾመው ጾም ትርጉም ያጣልና በዚህ ፈንታ ይልቅ የመንፈስን ፍላጎት ማጎልበት ማጠናከር የመንፈስ ፍሬዎች ተብለው በገላትያም ላይ የተመዘገቡ አሉ። እነዚህን ማጠናከር እንደሆነ የዚህ የመልእክት ዋና ዓላማ ይህ ሆኖ ነው የተመለከትኩት። መምህር እውነት ነው። እንግዲህ እዚሁ መልእክት ላይ በተለይ እንግዲህ ከቅዱስነታቸው መልእክት በዓለማችን በሀገራችን ያለው ነባራዊ ሁኔታ የተጠቀሰበት ነው። ከፍቅር ይልቅ ጥላቻ፣ ከአንድነት ይልቅ መለያየት፣ ከመራራቅ ይልቅ ጭካኔ፣ ከእምነት ይልቅ ክህደትና አስመሳይነት በዓለማችን ላይ የበላይነቱን ይዞ መገኘቱ ለዚህ ማሳያ ነው የሚል ነው። እንግዲህ አሁን ሀገራችንን በዓለማችንን ብታይ በምንመለከትበት ሰዓት ከወንድም ወይም ደግሞ የሌሎችን ጥቅም ከማስጠበቅ ይልቅ የራስን እኔ ያልኩት ነው ትክክል እኔ ልሰማ በሚል ነው እንግዲህ በዓለማችን ላይ በተለያዩ ቦታዎች ግጭቶች፣ አለመስማማቶች፣ ጦርነቶች የምንመለከተው እንጂ አንዱ የአንዱን መብት ቢያከብር ቢሆን ኖር እኔ የሚያስፈልገኝ ነገር ወንድሜ ያስፈልገዋል ወይም ደግሞ ሌሎች የሚፈልጉት ነገር ነው እኔ ማደርገው የሚል ነገር ቢኖር ኖር በዓለማችን ላይ ይሄ ሁሉ ግጭቶች አይኖሩምና እንግዲህ በሀገራችንም በተለያዩ ቦታዎች እንመለከታለን። ሰዎች ከቀያቸው የተፈናቀሉበት ሁኔታም አለ። አለመግባባቶች ይፈጠራሉ። ተፈጥረው የምንሰማ በዜና ማሰራጫዎች እንሰማለን። በአጠቃላይ በዓለማችን ውስጥ ካሉት ዜናዎች በየዕለቱ እስከምንሰማው አብዛኛው ግጭት፣ መከራ፣ የሰላም እጦት፣ ስደትን የምንመለከተውና ቅዱስነታቸውን በዚህ ነው የጠቀሱት። ስለዚህ ባለንበት ዓለም ስጋዊ ፍላጎት ያየለበት ነው። ስጋዊ ፍላጎት ደግሞ ያየለበት ማሳያዎቹ እነዚህ ናቸው። ከፍቅር ይልቅ ጥላቻ፣ ከሰላም ይልቅ አለመስማማት፣ መጣላት፣ መጋጨት በሙሉ የስጋዊ ፍላጎቶች ምልክቶች ናቸው እና እንግዲህ እንደነዚህ አይነት ጾም በምንጾምበት ሰዓት እነዚህን ለመክታት የግድ እያንዳንዳችን ጾመን እኛ የምንጠቀምበት ብቻ አይደለም። እኛ በመጾማችን የራሳችን ሕይወትን ማስተካከለን ለሌሎች ለወንድሞቻችን በመከራ በችግር ላይ ላሉም የምንደርስላቸው ለነሱም ተብሎ የምንጾምበት ጾም ነውና ክርስቲያን አንዱ ለአንዱ የበረታው ለደከመው የሚያግዝበት በጾምም አስፈላጊ ነገርም ድጋፍን በማድረግ የክርስትና ሕይወት እየተረዳዱ እየተጋገዙ መሄድ ነውና ይሄን በሙሉ ነው ያነሱትና ዓለማችን አሁን ያለችበት ቦታ የሚታወቅ ነው። ስጋዊ ፍላጎት ያየለበት ነውና ይሄ ትልቅ ማሳያ ነው የሚል መልእክት በዚህ መጋቢ ምስጢር በተናገሩት ላይ ቅዱስነታቸው አንስተዋልና ይሄ ዓለማችን ምን አይነት ሁኔታ ላይ እንዳለች የሚያሳይ ትልቅ መልእክት ነው። እውነት ነው መምህር ጌታቸው። እኔም አንድ ነጥብ ደግሞ ሊጨምር ትክክል ነው የተገለጸውና በዚህ በማጠቃለያው አካባቢ ላይ በጥሩ ምሳሌ የተገለጸ ነገር ነው። የሕዝባችን የራስ ምታት የሆነው አለመግባባት ይህንን ለመቅረፍ መጸለይ ያለብን። የሕዝባችን የራስ ምታት መቼም ከሰውነት ክፍላችን ትልቁ ዋናው ሰውን የሚያንቀሳቅሰው ሞተሩ ራስ ነው። ስለዚህ ከዚህ አንጻር የሕዝባችን የራስ ምታት አጠቃላይ የሆነውን አለመግባባት አሁን ተገልጿል። በዚህ ወቅት አለመግባባቶች በተለያዩ ቦታዎች እንደየሁኔታው እንደው በቤተሰብ ሳይቀር በሃይማኖት ተቋማትም ሳይቀር በትምህርት ተቋማትም ሳይቀር በየልዩ ልዩ የስራ ቦታም ሳይቀር አለመግባባቶች እየሰፉ ነው የምንመለከታቸው። ሁሉም እኔ ያልኩት ይሁን፣ ሁሉም እኔ ነኝ ትክክለኛ የሚባልበት ዘመን ነው። ልክ ያ ዲያብሎስ በዛ በገዳመ ቆሮንቶስ ሁሉንም ለራሱ ነው ያቀረበውና ለራሴ የሚል ጥያቄ የበዛበት ዘመን ነው። ስለዚህ ይሄ ደግሞ የሕዝባችን የራስ ምታት ነው። ሕዝባችን የራስ ምታቱ ነው የሚያሰቃይ ነው አለመግባባት። ስለዚህ እነዚህ ነገሮች ሁሉ ለመቅረፍ መጸለይ አለብን፣ ተግተን ነቅተን መጸለይ አለብን በማለት ነው የገለጹትና አሁን ከተጠቀሰው ሀሳብ ጋር እንደዚሁ አብሮ የሚሄድ ሀሳብ ሆኖ ነው የተመለከትኩት። እውነት ነው። እንግዲህ መጋቢ ምስጢር
የዛሬ ወቅታዊ ጉዳይም እያጠቃለልን ስለሆነ ዋናው እንግዲህ ቅዱስነታቸው ይህን መልእክት አስተላልፈዋል። ይህን መልእክት በሚዲያውም በመላው ዓለም ተላልፏል። ብዙዎችም ሰምተውታልም ጽሁፉንም አንብበውታል። ዋናው ነገር እንግዲህ ምንድነው መደረግ ያለ ከኛ ምን ይጠበቃል? ምንድነው ማድረግ ያለብን? ጾም በመጣ ቁጥር ሁልጊዜ በልማድ ነው ወይ መጾም ያለብን የሚለው ነውና እንግዲህ ስጋዊ ፍላጎት እንደገና ይሄ የነፍስ ፍላጎትና የስጋ ፍላጎት የሚቃረኑበት ዓለም ላይ ነው ያለነው። ስለዚህ በዓለማችን በአጠቃላይ ስጋዊ ፍላጎት ወይም የስጋ ፍላጎት እያየለ እንግዲህ አለመግባባት፣ ረብሻ፣ ቅድም የጠቀስናቸው ነገሮች በሙሉ ተመልክተናቸዋል። ስለዚህ ከእያንዳንዱ ክርስቲያን ይህን ጾም በምንጾምበት ሰዓት ምንድነው ማድረግ ያለብን? እንዴት ነው መጾም ያለብን? በዓለማችን ያለው አለመግባባት በሀገራችን ያለው እንዲወገድ፣ ሰላም እንዲመጣ፣ እርስ በርስ ሰው እንዲዋደድ፣ ፍቅር፣ አንድነት እንዲነግስ ምንድነው ማድረግ ያለብን? እያንዳንዱ ክርስቲያን ምን ይጠበቃል? ከቤተሰቦቻችን፣ ከተቋማት፣ ከቤተ ክርስቲያን አባቶች ዛሬ በየበረሃው በርካታ እንደዚህ ለመጾም እንኳን ሁኔታው ያልተመቻቸላቸው ወገኖቻችን አሉ። ስደት ላይ ያሉ በረሃብ በችግር በቸነፈርም የሚቸገሩ አሉ። በጦርነት አካባቢም ያሉ ሰዎች አሉና እኛ ስንጾም እግዚአብሔር ፈቃድ ሆኖልን እኛ ደግሞ በምንጾምበት ሰዓት ምንድነው ማድረግ ቢገባን የሚለው እነሱን ሐሳብ። አመሰግናለሁ መምህር ጌታቸው። እንግዲህ የብፁዕ ወቅዱስ አባታችን መልእክት ይህንንም ጨምሮ ነው የያዘው። ያው ብዙ ጊዜ በቅዱስነታቸው መልእክት 3 ነገሮች አሉ። መግቢያ አለው፣ ሀተታ አለው፣ እንደገና ደግሞ ማጠቃለያ አለው። ስለዚህ አሁን የማጠቃለያውን ስንመለከት የተራቡትን በማጉረስ፣ የታረዙትን በማልበስ፣ የተጠሙትን በማጠጣት፣ የተጣሉትን በማስታረቅ፣ ፍትህ ያጡትን ፍትህ እንዲያገኙ በማድረግ ጾሙን መጾም እንዳለብን በቅዱስ አባታችን መልእክት ተመላክቷል። እንግዲህ የተራቡት ሲባል ብዙ ጊዜ እኛ የተራቡ ሰዎች ከመንገድ ላይ የወደቁ ወይም ደግሞ ከቤተ ክርስቲያን በር ላይ ወድቀው የብር ላቂ የሳንቲም ድቃቂ የሚጠይቁ ወይም ደግሞ ዓይናቸው የፈረጠ እጃቸው የተቆረጠ ሰዎች ብቻ ይመስሉናል። ነገር ግን ይህም ሳይሆን ወጣቱ ነው ስራ በማጣት ወይም ደግሞ የቀን ገቢያቸው እጅግ በጣም ዝቅተኛ ካለው ከኑሮ ውድነት ጋር ገቢያቸውና ወጫቸው ያልተመጣጠነ ምሳ በልተው ራት የማይደግሙ ወገኖች አሉ። ስለዚህ መርዳት ማለት እነዚያንም ማገዝ፣ አንዳንዶቹ ምድራዊ ሀብት የበዛላቸው ስለሚኖሩ ራሳቸውን ችለው ለሌላው መትረፍ የሚችሉ ስላሉ እነዚህ ለተቸገሩ ወገኖች መርዳት፣ እነሱን መርዳት ማገዝ እንደሚገባ መልእክቱም አስቀምጦታል ማለት ነው። እንደዚሁም ደግሞ መስጠት፣ ማልበስ፣ ማጉረስ ብቻ ሳይሆን የተጣሉትንም ማስታረቅ። በዚህ ዘመን ትልቁ ነገር የሚያጣላ፣ የሚያጋጭ፣ የሚያራርቅ እንጂ የሚያስታርቅ ብዙ የለም። መጽሐፍ ቅዱስ ግን የሚያስታርቁ ብፁዓን ናቸው ብሎ ነው እና ትልቅ ዋጋ የሚገኝበት ነው ማስታረቅ እና ሰዎች ሲጣሉ ቂማቸው እንዳያድር፣ ቂም ካለ ጸሎታችን ተቀባይነት ስለማይኖረው ማለት ነው የማስታረቅ ስራ መስራት በተለይ ከክርስቲያኖች ይሄ በስፋት ይጠበቃል ማለት ነው። እንደዚሁም ደግሞ ፍትህ በማጣት የሚንከራተቱም ስለሚኖሩ እነሱም ፍትህ እንዲያገኙ፣ ዳኝነት እንዲያገኙ ማገዝም ራሱ የዚሁ የጾሙ የመልካም ስራ የበጎ ስራ ዋና ተግባር መሆኑን አመላክቶናል ማለት ነው። በዚህ መሰረት ስለዚህ ምእመናን ይህንን መልእክት ወደ ህይወታቸው ወይም ወደ ህይወታችን ማስገባት ማለት ነው። ይህንን ወደ ህይወታችን ከቀየር ነው ማለት ፍጹም ጾሙን ትርጉም ያለው ዋጋ የሚያሰጥ ጾም ይሆናል ማለት ነው። መምህር ጌታቸው መጋቢ ምስጢር እንደተናገሩት ነው። እኔም ብዙ መጨመር የለኝም። ያው ተመሳሳይ ናቸው ሀሳቦቻችን። ግን ምንድነው በተለይ በዚህ በአጽዋማት በአብይ ጾም ወቅት የልማድ ማድረግ የለብንም። አሁን ብዙ ጊዜ የሚታየው አሁን እዚህ ቅበላ ስንል አብዛኛው ሰው ይታይ የነበረው ጾሙን ለመቀበል አልነበረም። እዚህ ከመብል ጋር ከመጠጥ ጋር በቃች የመጨረሻዋ የሆነች ለምሳሌ 2-3 ቀን ሲቀር በየቦታው በየመንገዱ ላይ እንመለከት የነበረው ለጾም የሚደረግ ዝግጅት አይደለም።
በአብዛኛው ማለት ነው። እንግዲህ ይሄ ከትምህርትም አንጻር ምናልባት ወይም ቅበላ ሲባል ቃሉን የተረዳንበትም እይታም ሊሆን ይችላልና ከዚህ አንጻርም ጾሙንም ስንጾም እንዲህ በልማድ መሆን የለበትም። ንስሐ ገብተን በጾም ወቅት እኛም ተጠቅመን ቤተሰቦቻችን ተጠቅመው እንደገና ደግሞ ለሌሎች ሰዎችም እንድንተርፍ ሆነን ነው መጾም ያለብን። ስጋው ደግሞ የምንቀበል መሆን አለብን እንጂ ይሄን 2 ወር የአብይ ጾም ውስጥ በቃ ዝም ብሎ ጠዋት ኪዳን እንደገና ቀን ቅዳሴ ከዛ ደግሞ ወደ ቤት ሄዶ ማታ ሰርክ ጉባኤ ላይ መሳተፍ ብቻ አይደለም። የህይወት ለውጥ የምናመጣበት መሆን አለብን። መጾም አለብን፣ መጸለይ አለብን። ከንስሐ አባቶቻችን ጋር ንስሐ በመነጋገር በመወያየት ንስሐ ገብተን ስጋው ደግሞ መቀበል መቻል አለብንና በቅዱስ መጽሐፍም ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ እኔም በእርሱ እርሱም በእኔ ይኖራል የሚለው በመመላለስ ብቻ አይደለም። ያኛውም ዋጋ አለው። መጾም መጸለዩ ዋጋ አለው። ከዋጋ በተጨማሪ ግን ንስሐ ገብቶ ስጋው ደግሞ መቀበል ይገባልና በተለይ ክርስቲያኖች ይህንን ማሰብ ይገባናል፣ ማድረግም አለብን። ያው የሚያደርጉም አሉ፣ በዚህ ህይወት ውስጥ ያሉ አሉ። ሌሎችም ደግሞ ንስሐ እየገቡ ወደዚህ ህይወት ውስጥ መምጣት አለባቸው ማለት ነው። ሌላው መጋቢ ምስጢር እንግዲህ ይሄ መረዳዳቱ፣ መተጋገዙ ይሄም አስፈላጊ ነው። እንግዲህ በተለያዩ ቦታዎች የምናያቸው መከራዎች አሉ፣ ስቃዮች አሉ። ለምሳሌ በዚህ ባሰቦት ራሱ ሰሞኑን የደረሰውን የተመለከትነው አለ። አንድ አባት ላይ እንግዲህ ተገለው ያየንበት ሁኔታዎች አሉ፣ ዜናዎች የምንሰማዎች አሉና በቤተ ክርስቲያን ውስጥም ሆነን ከውጭ የምንሰማቸው ዜናዎች የሚረብሹ ዜናዎች ናቸው። እንደገና ይሄ ጭካኔ፣ አለመተዛዘን ብዙ ነገሮች ነው የምንሰማቸውና በተለይ እቺን ጾም ሁላችንም እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን የምንጠቀምበት መሆን አለበት። በቃ ንስሐ ገብተን ከእግዚአብሔር ጋር ተገናኝተን በዛ ህይወት ውስጥ የምንኖር መሆን አለብን እንጂ እንዲህ የልማድ መመላለስ ብቻ ምንም ጥቅም የለውም እና ይሄንን መታሰብ አለበት። ዛሬ አሁን መጋቢ ምስጢር ቅድም እንደጠቀሱት በየቤተክርስቲያን በር ላይ የወደቁ እናቶች አባቶች ብቻ አይደሉም። በየሰፈራችን በየጓዳችን ወጥተው መለመን ያቃታቸው ቤት ውስጥ ሆነው የሚራቡ የሚቸገሩ የሚሰቃዩ አሉ። እነሱን የምንመለከትበት ጊዜ መሆን አለበት። ዛሬ አሁን አንዳንድ መንገድ ላይ ስናይ ገና አዳዲስ የወጡ እናቶች አባቶች እናያለን። መለመን ፈርተው ተከናንበው ጥግ ላይ ቁጭ ብሎ የምንመለከታቸዋልና እነሱ በሁሉ መመልከት ይገባል። እንግዲህ የስራ እድል ያላቸው አነስተኛ ስራም ቢሆን እንደነዚህ በየሰፈር ውስጥ ያሉ ወንድሞቻችን እህቶቻችን በየሰንበት ትምህርት ቤቱም ያሉ በሌሎችም ያሉትን እንዲህ ስራ ማስያዝም መረዳዳትም ሁሉም ሰው የሰው እጅ እንዳይጠብቅ ብዙ ነገር ማድረግ የምንችልባቸው ሁኔታዎች አሉ። እነዚህ ደግሞ ከባለፉት ተሞክሮችም ስንመለከት ማድረግ ይቻላል። አንድ ከሆንን ከተረዳዳን ከተጋገዝን ብዙ ነገር ማድረግ ይገባልና እቺን የአብይ ጾም እንዲህ ስራ የምንሰራበት በነፍሳችን በስጋችን የምንጠቀምበት ለሌሎችም የምንደርስበት ማድረግ ይገባል። የቅዱስነታቸው መልእክትም እዚህ ላይ ያተኮረ ነው። እኛም እንግዲህ ምንድነው ማድረግ የሚል አለብን ብለን ከህይወታችን የህይወት ለውጥ ማምጣት ከእግዚአብሔር ጋር ያለን ግንኙነት ማጠናከር አንድ እንድንሆን ከዛ ላይ ደግሞ ንስሐ ገብተን ስጋው ደሙን እየተቀበልን የጾም ወቅቱን ማሳለፍ አለብን ማለት ነው። አመሰግናለሁ። እንግዲህ የመጨረሻ ንግግራችን ሊሆን ይችላል ይሄ ልክ ነው እንደተባለው እንግዲህ በጥንቃቄ መጾም ይኖርብናል። ሌላው በአጠቃላይ ምእመናን ጾሙንም እየጾሙ መንፈሳዊ ነገር የሚያነቡትም ራሱ በስልካቸው በማህበራዊ ሚዲያውም እንደው የተለያየ ነገር ከመቆስቆስ የሰውን አይምሮ የሚረብሽ ራስ ምታት የሚሆን ነገር ከማምጣት እውነቱን ለመናገር ቴክኖሎጂ ከተጠቀምንበት ከጉዳቱ ጥቅሙ ሊያመዝን ይችላል። እንደገናም ደግሞ ካልተጠቀምንበት ደግሞ ወደ ሲኦል የሚወርድ የሚጥል ስራም ደግሞ ልንሰራበት የሚያስችል ስለሆነ በአጠቃላይ ይህንን በማድረግ በማንበብ እንደዚሁም በእውነት በእኛም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን፣ ዩቲዩብ፣ ፌስቡክ የእግዚአብሔር ቃል የሊቃውንቱ መልእክት ነው እየተላለፈ ያለውና ሰሞኑን በኢትዮጵያ ኦርቶዶክስ ኢኦቲሲ የፌስቡክ ገጽ ላይ ሁለት ነገሮች ያጋራኸውን እኔ ሳነብ ነበር በተደጋጋሚ። አንዱ ቅበላ የሚለው አንቀጽ ነው። ሌላው ደግሞ ስለ አብይ ጾም የተደረጉ ትንታኔዎች ማለት ነው እና እንዲህ አይነቶችን እንዲያነቡ ምእመናንም እንጋብዛለን ማለት ነው። እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በጾሙ ወቅት ከዚህ ከዘወረደ ጀምሮ እስከ መጨረሻ ድረስ ከቅድስት ቤተክርስቲያን ባለመለየት አገልግሎቱን የማስቀደሱን ስርዓት የሱባኤውን ስርዓት
የወንጌሉን ስርዓት የምህላውን ስርዓት እየተከታተልን ወደ ምእመናን የምናቀርብ ነው የሚሆነውና በአጠቃላይ በዚህ ጾም ወቅት በዚህ ሁኔታ በመንፈሳዊ ሁኔታ በተረጋጋ ሁኔታ እግዚአብሔርን ልንፈልግ ወይም ደግሞ እግዚአብሔርን ማግኘት እንችላለን ማለት ነው። እውነት ነው። መጋቢ ምስጢር እንግዲህ የኛም የዛሬው መልእክታችን ጾሙን እንጠቀምበት፣ ፍሬ የምናፈራበት፣ ወገኖቻችንን የምናይበት፣ የምንረዳበት፣ የተቸገሩት ሰዎችን ለችግራቸው የምንደርስበት ዋጋ የምናገኝበት ጾም እንድናደርገው የዛሬው መልእክታችን ነው። ወደፊትም እንግዲህ በየሳምንቱ በዚሁ ከአጽዋማት ጋር የተያያዙ ጉዳዮችን እያነሳን የምንወያይ ነው የሚሆነው። ለዛሬው መጋቢ ምስጢር አመሰግናለሁ። ክቡራን ተመልካቾቻችን የዛሬው ወቅታዊ ጉዳይ መርሃ ግብራችን ይህን ይመስል ነበር። መርሃ ግብሩን ይዘን የቀረብነው መጋቢ ምስጢር ሳህሉ ማሱና እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር ነበር። መርሃ ግብራችን በዚሁ እናጠናቀቃለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላም ሁኑ።